በቃ ይቅራ። ታዲያ ምንድን ነው? ያው ተውጭ ኧረ ይወጣልሻል። በቃ አንተስ ቆይ ልጅ አይደለም ወይ ነው ጥያቄ? ምንም ስሜት እንዴት አይሰማህም? አንተ ጋር ካልሆነ በትክክል አንተ ጋር ካልሆነ። ሰላም ሰላም፣ የኛ ምርጥና ተወዳጅ ቤተሰቦች እንዴት ናችሁ? ዛሬም በድጋሚ እንግዲህ ከች ብያለሁ። ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ሰላማችሁ ብዝት ያደርግልኝ የኔ ውድና ምርጥ ቤተሰቦች። ዛሬ እንግዲህ ትንሽ ዳመናማ ነው። ፈጣሪ ታርቆናል መሰለኝ። እንግዲህ የኛ መጥፎ ስራ ቢበዛም ፈጣሪ እንደኛ አይደለም። ዳመናማ ሲሆን ክረምት ዝናብ ነው የለመድነው እኛ። ዘንድሮ ግን በተቃራኒው ነው እየሆነ ያለው። ፈጣሪ ተመሰገነ ይሁን። እንግዲህ ጥሩ ለውጥ ነው እያየን ያለ ነው። እኔ በጣም ደህና ነኝ። ዛሬም እንግዲህ በድጋሚ ስራ ሄርሜላና አብርሽ ላወራ ነው በድጋሚ የመጣሁት ቤተሰብ። እንግዲህ ድጋሚ ወደ ሄርሜላ ተመልሶ ሄዷል። ለማያዛልቀውም ነገር እንግዲህ እኔ ባለፈው ቤተሰብ ብዙ ቅር ያላችሁ ሰዎች አላችሁ። የተናገርኩትን ነገር ከቁም ነገር ወስዳችሁት የተናገራችሁ በጣም ብዙ ሰዎች ማይሆን እንትን ኮሜንት ሰጣችሁ። በውስጥ መስመር ምን ሆነሽ ነው? እንዴት እጅ ትሰጫለሽ? እኛ የምናውቀው ጠንካራዋን ሀዊን ነው፣ እችን ሀዊን አናቃትም ብላችሁ በውስጥ መስመርም በኮሜንት ላይም ደውላችሁም የተናገራችሁኝ በጣም ብዙ ቤተሰቦች አላችሁ። እኔ ይሄንን ያልኩበት የራስ የሆነ ምክንያት አለኝ። እንግዲህ ባለፈው አይታችሁት ከሆነ በድጋሚ በጣም ጓደኛዬ ብዬ የማምናት የምወዳት ጓደኛዬ ብዬ የማምናት አሳልፋ ሰጥታኛለች። በጣም አዝኜባታለሁኝ። ምክንያቱም እኔ ያሰብኩት የግል የሆነ ምስጢር ስለነበረኝ ቤተሰብ እንግዲህ ልክ እንደምታውቁት እኔ እንደነገርኳችሁ አብርሃም ቡታጀራ ውስጥ ሌላ ህይወት እንዳለው ደርሼበታለሁ። ትክክል መሆኑንም እያጣራው ነበር እስካሁን ድረስ። ልጅቷን ብቻ አይደለም ያመንኩት፣ ሌላም ሰው ጨማምሬበት እውነት ነው ከእሷ ጋር ነበረ ወይ አብርሃም ነበሩ ወይ አንድ ላይ? እውነት እነዚህ ልጆች አንድም ሁለት ልጅ ነው ያለው፣ እነዚህ ልጆች የአብርሃም ልጆች ናቸው ወይ ብዬ ጠይቄያለሁኝ ቤተሰብ። አዎ የአብርሃም ልጆች ናቸው። የአብርሃም ምስት ነበረች ከሩታ በፊት። ይህንን ታሪክ ሩታ ሁላ እንደማታውቅ ነው እየሰማሁ ያለሁት አሁን። እኔ ለማጣራት በጣም ብዙ ሄጃለሁ። ፋሚሊዎቹም ጋር ሄጄ እነ ጋሽዬንም ሳወያይ እንዲህ አይነት ነገር ውስጥ ለምን ትገቢያለሽ? ከቻልሽ ሄርሜላን ከአብርሃም ማራቅ ነው፣ ካልቻልሽ ደግሞ አርፈሽ ተቀመጪ። አብርሃም ከሄርሜላ ጭንቅላት እስካልወረደ ድረስ የአብርሃምን እያንዳንዱን ነገር የመጣራት ግዴታ አለብን። ምክንያቱም ታናሽ እህት ማለት ብዙ ነገር ስለሆነች ቤተሰብ ማለት በጣም ብዙ ነገር ስለሆነ ሁላችሁ የምታውቁት ነገር ነው። እኛ ደግሞ ታላቅ እህት፣ የታናሽ እህት፣ የታናሽ ወንድሞች ኃላፊነት ስላለብን ሁልጊዜም እንደምለው ኃላፊነት ሁሌም አለብን። ማናችንም የምናውቀው ነገር ነው። እንግዲህ ቤት ውስጥ ታላቅ ልጅ መሆን እናት አባት ማለት ነው። ታላቅ ወንድም መሆን አባት ማለት ነው። ታላቅ እህት መሆን ደግሞ እናት ማለት ነው። እኔ ማምነው በዚህ ብቻ ነው። የኔን የታናናሾቼን መጥፎ ነገር አልፈልግም። አይደለም የታናናሾቼን፣ ሁልጊዜም እንደምላችሁ ሰንበዴ ማንኛውም ሴት አጉል ቦታ እንድትወርቅ አልፈልግም። ማንኛውም ወንድ ማይሆን ነገር ድርጊት ሲደረግበት ካየሁኝ እኔ ወደኋላ አልልም። ይሄ ግልጽኝነቴ ደግሞ ሊጎዳኝ ይችላል። ይጉዳኝ። በሰው ዘንድ እጎዳለሁ እንጂ በፈጣሪ ዘንድ አልጎዳም። ፈጣሪ ሁልጊዜም ከኔ እንደሆነ አምናለሁኝ። እና አላችሁ በጣም ብዙ ሰዎች ደግሞ እኔን የምትደግፉ፣ ፑሽ የምታደርጉኝ፣ የምታበረታቱኝ፣ የጀርባ አጥንት የሆናችሁ ከጎኔ የምትረዱኝ በጣም ብዙ ሰዎች አላችሁ። ኦዲየንሶቼም ወር ደግሞ አሉ ከጎኔም ሚዲያ ላይ ያልመጡ በጣም ብዙ በርቺ ብለው የሚያበረታቱኝ፣ በእያንዳንዱ ነገር ከጎኔ ሆነው የሚረዱኝ፣ የሚያግዙኝ ቤተሰቦች አሉ። አንዳንድ ደግሞ ልክ እንደምታዩት የሆነ ታይም ላይ ከኔ ጋር አብሮ ይኖራል፣ የሆነ ታይም ላይ ድንገት ጥለውን ሸርተት ይላሉ፣ ምስጢሬን አሳልፈው ለሌላ ሰው ይሰጣሉ። ይሄ ማለት እንግዲህ ሰሞኑን እንዳያችሁት ጓደኛዬ ምላት ልጅ በጣም ምስጢረኛዬ ጓደኛዬ ናት። ይህንን ነገር አሳልፌ ነግሬያት ነበረ። ገመቹ የሚባል ልጅ እንግዲህ ጠርቷት ሙሉ በሙሉ እቅዴንና ሀሳቤን ግልጽ አድርጋ ነግረዋለች። ይሄ ነገር እኔ ተደብቆ እንዲደረግ ነበር እንጂ የፈለግኩት
አይደለም ጓደኛዬ ማንም አውጥቶ ሚዲያ ላይ እንዲናገረው አልፈልግም ነበር ቤተሰብ። አሁንም ምለው ነገር እና ደጋግማም እየደወለች ተጣልተናል። ደጋግማም እየደወለች ይቅርታም ጠይቃኛለች፣ ምንም ብላለች። ግን የሰው ልጅ ይቅር ይላል እኮ። ግን የሆነ ነገር ለኔ ማወያየት ነበረባት። ያ ልጅ ከኔ ጋር ባለፈው በማይሆን ጭቅጭቅ ተለያይተናል። እሷ ያን ነገር አላወቀችም ሊሆን ይችላል። ግን እኔና ልጁ ተጣልተናል። ምክንያቱም እኔ ለሄርሜላ ሽማግሌ ላክ ያልኩት አብርሃምን የራሴ ምክንያት ስላለኝ፣ እውነት ለአብርሃም ብለው ሽማግሌ የሚመጣው ሽማግሌ ምን አይነት እንደሆነ ማወቅ ፈልጋለሁ። ሩታን ቁጭ አድርጎ የልጁን እናት ቁጭ አድርጎ ተመልሶ ለሌላ ሴት ሽምግልና ብለው የሚመጡት ሽማግሌዎች እውነት ምን አይነት ሽማግሌ፣ ወይስ እንደራሱ አይነት ዲስፕሊን የጎደላቸው ናቸው? ኦር እውነት ሽማግሌ ነው ወይ የኢትዮጵያ ሽማግሌ ነው ወይ የሚመጣው ብዬ ነው እኔ ራሴን እየጠየቅኩት የነበረውና እየጠበቅኩ የነበረው። አሁንም ብያለሁኝ እኔ ሽማግሌ ላክና ያንተን ጀግንነትና ያንተን ደግሞ ጀብደኝነት እኔ በአደባባይ ላሳይ። ያኔ ያንተን ሱሪ እኔ ለብሰዋለሁ፣ የኔን ቀሚስ አንተ ትለብሰዋለህ። ማንነታችን ያኔ ይለይልናል። እና ስለ እኔ ሽማግሌ ላክ በመባሉ በማይመለከተው ነገር ገመቹ መጥቶ የሩታ ደጋፊ ነው እንግዲህ ሩታ ስትጎዳ አልፈልግም ነው የሚለው። እኛም እኮ ሩታ ስትጎዳ አንፈልግም አይደለም። ሩታ ምናቃት የሀገራችን ልጅ አፈር ፈጭቶ አፈር አኩተን ያደግን አንድ ሀገር ልጆች አይደለም። በአንድ አይነት ደንብ ሴራ ያደግን ልጆች አይደለም። ማንኛውም ሰንበዲ እንዲጎዳ እኮ አንፈልግም እኛ። እንግዲህ የአብርሃም ሁኔታ በጣም እየደበረን ስለሆነ ነው። እንደምታዩት አብርሃም በአንድ ወር ውስጥ 3-4 ሴት እየቀያየረ በየጊዜው የሚያሳየን ነገር በጣም ዲስፕሊን የጎደለው ነገር ስለሆነ ነው። እኔ ሽማግሌ ላክና ልስጥክ በቃ ተሸንፌያለሁ ያልኩት። በጣም ብዙዎቻችሁ ተቀይማችሁኛል። ሶሪ ነው የምላችሁ። ሶሪ እኔ ያልኩበት ምክንያት አለኝ ልላችሁ ፈልጋለሁ። የምታምኑኝ ታምኑኛላችሁ። እንግዲህ ምንም ማድረግ አልችልም። ከዛ ባለፈ ግን ብዙ ሰዎች እንዴት አደርጊያለሽ እህትሽን ማውጣት ካቃተሽ እንዴት አሳልፈሽ በሽማግሌ አቾኪ በሴት ለምን አይደለም ሽማግሌ የሚላከው የምትሉ ሰዎች አላችሁ። አይድረስብን ነው የሚባለው። ከደረሰበት የሰው ልጅ የሚያደርገውን አያውቅም። ገባችሁ? የሰው ልጅ የሚያደርገውን አያውቅም። እና ልላችሁ የምፈልገው እኔ አሁንም አላማዬ አንድና አንድ ነው። የአብርሃምን መጨረሻ አብረን የምናየው ይሆናል። ገና ብዙ ነገር አሳያችኋለሁ፣ የአብርሃምን ጉድ ማለት እና ፋሚሊ አሁንም ማወራላችሁ ነገር ግልጽና ግልጽ የሆነ ነገር ነው። እኔ ሄርሜላ፣ ሩታ፣ ቡዜ፣ አብርሃም ኦር ደግሞ ሌሎቻችሁ እያደረጋችሁት ያላችሁት ነገር ትክክል አይደለም። ልዑል ጠፍቷል ተብሎ እየተወራ ነው። እውነት ልዑል ጠፍቷል ነው ወይስ ጌም ነው እየተጫወታችሁ ያላችሁት? ልጅ የሚያክል ነገር ጠፍቶ እናንተ ቆማችሁ የምትከራከሩት ምን አይነት ተፈጥሮ ነው የምለው እኔ። ልጅ ማለት ከባድ እኮ ነው። የልጅን ነገር ይህን በዚህን ያክል ነው እንዴ ቆማችሁ? አንተ ጋ ነው አንቺ ጋ ነው። አንተስ ቆይ ልጅ አይደለም ወይ ነው ጥያቄ። ምንም ስሜት እንዴት አይሰማህም? አንተ ጋር ካልሆነ በትክክል አንተ ጋር ካልሆነ ልጁ አንተ እንዴት ምንም ስሜት አይሰማህም? ወይስ ልጁን ደብቀኸዋል? አንተና ቡዜ ኦር ደግሞ ሄርሜላ ነው? ግልጽ አድርጉልን። የምንፈልገው ልጁ አሁንም ሆነ ነገ ከነገ ወዲያ ሩታ ልጅሽ ከማንም በላይ ለአንቺ ልጅሽ ያስፈልግሻል። ቀድመሽ ልጅሽን አግኝ። ለመክሰሱም ለመከራከሩም ልጁ በእጅሽ መግባት አለበት። ልጅ ማለት እኮ እቃ አይደለም። ገባሽ? ልጅ ማለት እቃ አይደለም። እና ላስጠነቅቃችሁ የምፈልገው የእናንተ ቁማርና ቃቃ ጫወታ ማብቂያ የለውምና ልጁን አጉል ቦታ እንዳይወድቅ። የፉክክር ቤት ሳይዘጋ አደረ ይላል የሀገሬ ሰው። የእናንተ ህይወት የፉክክር ኑሮ ላይ ነው የኖራችሁት። ግን ፈልጎም ሆነ ሳይፈልግ የተወለደው ህፃን ልጅ ማይሆን ነገር ውስጥ እንዳይገባ ሩታ ላስጠነቅቅሽ ፈልጋለሁ። አብርሃም ከአንዱ ወደ አንዱ መዝለሉ አይቀርምና አንቺ የልጅነት ልጅሽን ብርሃንሽን እንዳታጪ ጥንቃቄ እንድታደርጊ አስጠንቅቄ እነግርሻለሁ። ፕሊዝ ትኩረትሽ ልጅሽ ላይ ይሁን። የእሱ መሄድ ምንድን ነው የሚባለው? ባቄላ አለቀ ቢባል ፈስ ቀለለ ይላል የሀገሬ ሰው። አብርሃም ቢሄድ ሺህ አብርሃሞች አሉ። ገባሽ? ልዑልን ግን ደግመሽ የምታገኙ ፈጣሪ ሲፈቅድልሽ ነው። እንደ ልዑል አይነት ልጅ የሚሰጠው እግዚአብሔር ሲፈቅድ ነው።
ልጅሽን ቀድመሽ በእጅሽ አድርገሽ ከዛ በኋላ ጨዋታሽን ትቀጥያለሽ ልልሽ ፈልጋለሁኝ። ሁሉም ነገር ማብቂያ ያለው ያብቃ። የእናንተ ጨዋታ ልጁን ቀድመሽ በእጅሽ አድርጊ። ወይስ አብርሃም ልጅ አይደለም እንዴ? ምንም ነገር ሴንስ ያልሰጠ ስሜት ያልሰጠ ምንም ኢሞሽናል ያልሆንክበት ምክንያት አንተ ጋር ቢሆን ነው ብዬ 100% እርግጠኛ ነኝ። እኔ ራሱ አለቀ። ቤተሰብ እውነት ፍረዱ። አብርሃም ጋር ካልሆነ ልጁ በዚህ ልክ አብርሃም ችላ ያለበት ምክንያት ምንድን ነው? አለቀ። ይህንን ነው እኔ የምለው። እና ልጁ አክስት ተብዬዋ ራሱ ቆመሽ አብረሽ ከነሱ ጋር ስትከራከሪ የወንድምሽ ልጅ የት ደረሰ የት ገባ ብለሽ ቀድመሽ ቼክ ማድረግ አያስፈልግም? ከጨዋታው በፊት ለልዑል ጊዜ ስጡት ቀድማችሁ። ነገ ይቆጫችኋል፣ ነገ ይቆጫችኋል። ልጅ የምፈልገው ሄርሜላም እረፊ። ሁሉም ነገር ልጁ እንዳለ የምታቂ ከሆነ ያለበት የምታቂ ከሆነ ግልጽ አድርግልኝ። እንዴት ነሽ? ሰላም ነው አለሽ? ቁጭ በይ። እንዴት ነሽ? አለው። ምን ነው አልሽ? ሰሞኑን አሳልፈሽ ቪዲዮ እየሰራው ነበር። አጋጣሚ እንኳንም መጣሽ። ስለሷ ነበር እያወራችሁ የነበረው ቅድም። ቤተሰብ እንግዲህ አሳልፋ የሰጠችኝ ጓደኛዬ እሷ ናት። ገመናዬን ምስጢሬን አደባባይ ላይ አውጥተሽ ያሰጣሽው ይሄን ያክል ምን ቢያደርግልሽ ነው? ልጁ ምንስ ያክል ሽጉጥ ደቅኖብሽ ነው? አዎ እኔ ምንም ልጁ ያደረገልኝ ነገር አይደለም። ያደረገልኝ ነገር የለም። ግን ልጁ በገባው በወጣውበት እየተከታተለ ሀዊ ለዚህ ደረጃ የደረሰችበት ምክንያት ምንድን ነው? እንዴት እንደዚህ ብላ ልትወስን ቻለች? አብርሃም ለሄርሜላ ሽማግሌ ይላክ ብላ ልትወስን የቻለችበት ምክንያት ምንድን ነው ብሎ በቃ በጣም እየተከታተለ ከስር ስር እየተከታተለ ካልነገርሽኝ ብሎ ጠምዶ ያዘኝ እና ለምን ነግረሽኛል? አንቺ ይሄንን አልነገርኩሽም። እኔ እኮ ይሄን ነገር ብታማክሪ ልጁን ማስቆም ችል ነበር። አንቺ አሳልፈሽ ለሌላ ሰው እኔን ከመስጠትሽ በፊት ያሰብኩትን እቅዴን ውሃ ከመከለስሽ በፊት ለእኔ ብትነግሪኝ ምን ችግር አለ? ልክ ነሽ። በሰዓቱ ልነግርሽ ሞክሬ ነበር፣ ስልክሽን ሞክሬ ነበር፣ ስልክሽን አልሰራም አለኝ። ከዛ ልጁ መግቢያ መውጣት አሰጠኝ። በቃ ከዛ እኔ ምንም ማድረግ አልቻልኩም። ማቋረጥ ትችይ ነበር የልጁን ግንኙነት። ምክንያቱም ስልኬ እስኪሰራ ድረስ መታገስና ልጁ አንቺን እንዳያገኝሽ ማድረግ ትችይ ነበር። እኔን ካወያየሽ በኋላ ነበር አሳልፈሽ እኔን መስጠትም ካለብሽ። ሁለተኛስ ደግሞ እኔ ለምን ደበቅኩትና ነው አንቺ አደባባይ ላይ አውጥተሽ የምታሰጪ? ያለሁበትን አካባቢ ስለሚያውቅ ልጁ እንድታገስ ራሱ ጊዜ አልሰጠኝም ልጁ። እኔ አሁን ይሄ ለእኔ መብቴ አይሆንም። ቤተሰብ እውነቴን ነው የምለው። እኔ ለእኔ ይሄ ነገር ትክክለኛ መልስ ነው ብዬ አልጠብቅም። ምክንያቱም ከልጁ የምቀርበው እኔ ነኝ አይደል? ለእኔ ቀድመሽ መተሽ ሳታወያይ አሳልፈሽ ሰተሽኝ ዛሬ መተሽ እኔን ማስተባበያ አሁን ስትደውይ ስልክ አላነሳልኩሽ ቴክስት አልመልስልሽ ነው ቀጥለሽ ቤት የመጣሽው አይደለም? የምራዊ ይቅርታ፣ እኔ ሆን ብዬ አይደለም፣ እኔ አንቺን ለመጉዳት ብዬ አይደለም። ግን ልጁ በቃ በጣም አስጨነቀኝ። ምን ላድርግ? በቃ እኔ አካባቢ ስለሚያውቅ እየመጣ አስር እኔ የሚከዱኝ ሰዎች በጣም ከመብዛታቸው የተነሳ ጓደኛ አይደለም የእናት ልጅን ማመን አቁሜያለሁ በዚህ ሰዓት። ስለዚህ ፕሊስ ለተወሰነ ጊዜ ከአካባቢ እንድትርቅልኝ እፈልጋለሁ። አልፈልግም። እኔ በቃ ይበቃኛል። ምን ሆነሽ ነው ሀዊታይ? እንጂ አልፈልግም። በቃ እኔ ከዚህ በፊት እንደዚህ አይነት ነገር አይተሽብኝ ታውቂያለሽ? አላውቅም። ሌላ ነገር ብትበድኝ ይሻላል። እኔ ግን በነፍስና በህይወትና በሞት መሀል ላይ ያለሁበትን ጉዳይ አሳልፈሽ ለሚዲያ ኦር ደግሞ ለሌላ ሰው አሳልፈሽ መስጠት ማለት እኮ ነገ ከነገ ወዲያ ሀዊን ልንገላት እንፈልጋለን፣ መግቢያው ቤት በኩል ነው አሳይን ቢሉሽ የቤቴን ገመና የቤቴን ቀዳዳ እንደምታሳይ ነው ለኔ ይገባል። አይደለም ሀዊ፣ እኔ እንደዚህ ይሄን ያህል የሚከብድ አልመሰለኝም። በቃ እንዴት አይመስልም? የሄርሜላ ጉዳይ ለኔ በጣም ከባድ ነው። በቃ ተሳሳትኩኝ፣ ስህተት ነው። ይቅርታ ብዬሻለሁ፣ ደጋግሜ ማለት ነው። ተሳስቻለሁ፣ ይቅርታ አድርግልኝ ብዬሻለሁ። ይሄን ያህል የሚከብድ አልመሰለኝም ነበር ደግሞ። ለዛ ነው እንጂ የፈለገ ቢያስጨንቀኝ መንገድ አልነበረብኝም። አንቺን እንትን የሚል ነገር ደግሞ መናገርም አልነበረብኝም። ምንም ነገር አጥፍተሽ ከዛ ፊት አስቀይምሽኝ አታውቂም። ግን ይህንን ጉዳይ አውጥተሽ ሜዳ ላይ ከምጥይ ከዚህ ሺህ ጊዜ ብታስቀይም ይሻለኛል። አሁን ግን ለኔ በጣም እንደገደልሽ ነው የምቆጥረው። ስለዚህ ፕሊስ ራቂኝ። ሀዊ ይቅርታ አልኩሽ አይደል እንዴ? በቃ ምንድን ነው እንዴ? ይቅርታ አትቀበል። ይቅርታ አልኩሽ አይደል? አይ አላደርግም፣ ይቅርታ አላደርግልሽም የምትይ ከሆነ በቃ ይቅራ። ታዲያ ምንድን ነው? ኧረ ይወጣልሻል። በቃ እንደዚህ ጭራሽ